ውድ የአራዳ ፍሊክስ ተመልካቾቻችን የእናንተን የኢትዮጵያን ታሪክና ቅርስ የመውደድ ጥማት ለማርካት ዛሬ ወደ አንድ ታላቅና ምስጢራዊ ከተማ እንጓዛለን። የፀሐይ ብርሃን በድንጋይ ግድግዳዎቿ ላይ ሲንጸባረቅ የጥንት ነገሥታት ድምፅ በነፋስ ውስጥ የሚሰማ በሚመስልበት በጎንደር ምድር ላይ ረግጣለን። ጎንደር የንጉሠ ነገሥታት ከተማ፣ የጥንት ሥልጣኔ መናኸሪያ፣ በሰሜን ኢትዮጵያ ተራሮች እቅፍ ውስጥ የሰፈረች ውብና ኩሩ ስፍራ ናት። በየአቅጣጫው የሚታዩት ግርማ ሞገስ የተላበሱ ግንቦችና ቤተ መንግሥቶች የረጅም ዘመናት ታሪክን በዝምታ ሲተርኩ ይኖራሉ። እነዚህ ግንቦች የጊዜን ፈተና ተቋቁመው የጥበብን፣ የሥነ ሕንፃና የታላቅነትን ታሪክ ስለድረስ በግዘፍ እስቲ አስቡት። ኢትዮጵያ ከዘመናት በፊት ታላላቅ ከተሞችና የሥልጣኔ ማዕከላት ነበሯት። አክሱም ነበረች፣ የንግሥተ ሳባና የጥንት ነገሥታት መናኸሪያ። ላሊበላ ነበረች፣ ዓለምን ያስደመሙ ቤተ ክርስቲያናት ከዓለት የተፈለፈሉባት። ታዲያ እነዚህ ሁሉ ታላላቅ ከተሞች ከነበሩ በኋላ ለምን የፋሲል ሥርወ መንግሥት ነገሥታት በተለይም ንጉሥ ፋሲለደስ በመካከለኛው ዘመን ጎንደር መረጡ? ለምን ይህችን ስፍራ የመንግሥታቸው መቀመጫ አድርገው ዘላቂ የሆኑ ለትውልድ የሚተርፉ የድንጋይ ቤተ መንግሥቶችንና አብያተ ክርስቲያናትን ለመገንባት ወሰኑ? ይህ በእርግጥም እኛን የሚያስገርም እና የምስጢሩን መጋረጃ እንድንገልጥ የሚያስችል ጥያቄ ነው። አብረን የጎንደር ነገሥታትን ጥልቅ ታሪክ እንፈትሻለን። ከጎንደር ቤተ መንግሥቶች ቀድሞ የነበሩት ነገሥታት ለምን ቋሚ መቀመጫ ሳይኖራቸው ከቦታ ቦታ ይዘዋወሩ እንደነበር አስበው ያውቃሉ? ይህ ጥያቄ የጎንደርን ታላቅነት የበለጠ እንድንረዳ ይረዳናል። ለብዙ መቶ ዓመታት የኢትዮጵያ ነገሥታት መንግሥታቸውን የሚያስተዳድሩት በቋሚ ከተማ ሳይሆን በየአካባቢው በመዘዋወር ነበር። ይህ የዘላንነት ባህል የዘመናት ትውፊት የነበረ ሲሆን በርካታ ምክንያቶችም ነበሩ። ዋናው ምክንያት የንጉሣዊ ቤተሰብ የሰራዊቱና የብዙ ባለሥልጣናት ስንቅና ምግብ ፍላጎት ነበር። ንጉሥ በየትኛውም አካባቢ ለረጅም ጊዜ ከቆየ የዚያ አካባቢ ሀብትና ምግቡ በቀላሉ ያልቃል። ስለዚህም ነገሥታቱ ከመጠን በላይ ሳይጫኑ በአዲስ ስፍራ የሚገኝ ሀብት ለመጠቀም በየጊዜው ይንቀሳቀሱ ነበር። ትልቁ የንጉሥ ሰራዊትና ግዙፍ ቤተ መንግሥት በየጊዜው አዲስ ይከተሉ ነበር። ሌላው ምክንያት ነገሥታቱ በየአካባቢው በመዘዋወር ሥልጣናቸውን ለማሳየትና ሕዝቡን በቀጥታ ለማገልገል ነበር። የክልሎችን ሁኔታ ለመመልከት፣ ግብር ለመሰብሰብ፣ ሕዝቡን ለመስማትና ፍትሕ ለመስጠት የግድ መንቀሳቀስ ነበረባቸው። ይህ ደግሞ በሕዝቡ ዘንድ የንጉሣዊውን ሥልጣን ታላቅነት የሚያሳይና የሚያጠናክር ተግባር ነበር። ከዚህም በተጨማሪ ድንበሮችን ለጠቅና ለመጠበቅ ይረዳ ነበር። እነዚህ የዘላን ነገሥታት በግዙፍ ድንኳኖችና በጊዜያዊ ማረፊያዎች ነበር የሚኖሩት። ቤተ መንግሥታቸውም ሆነ ቤተ ክርስቲያናቸው አብሯቸው የሚንቀሳቀስ ጊዜያዊ መዋቅር ነበር። ዛሬ የምናያቸው የጎንደር ቤተ መንግሥቶች የዚህን የዘላንነት ዘመን ያበቁና አዲስ ምዕራፍ የከፈቱ ናቸው። ቋሚ መቀመጫ ኪሃማይ መቀመጫ ፐርማኔንሲያት ካፔዳው የዘላንነት ባህል የዘዋናድ ቢያሄው ኛማዲክ ትራዲሽን ስንክ ስዋንግ ፕሮቪንሰን ቬሽን ባለሥልጣናት በአዋይሰውዳይናድ አፊሻውስ ግጦሽ መሬት ለዶሽ መሬድ ድሬዚንግ ዋንድ ፍትሕ ፌዴ ጃስቲስ። ከብዙ ዘመናት ወዲህ የኢትዮጵያ ነገሥታትና መንግሥታት ዘላንነትን ትተው የት ይቁሙ? የትስ ቋሚ መቀመጫቸውን ያድርጉ? የሚለው ጥያቄ በሕዝቡ አእምሮ ውስጥ ሲመላለስ ኖሯል። አፄ ፋሲለደስ ግን የዚህን ረጅም ዘመን ተዘዋዋሪ ልምድ ሰበሩት። በ1635 ገደማ በዛሬዋ ሰሜን ጎንደር ክፍለ ሀገር ውስጥ የምትገኘውን ጎንደርን የኢትዮጵያ ቋሚ መዲና አድርገው መረጡ። ለምን ጎንደርን መረጡ? ቦታው ከውባ የጸዳ ለም መሬት ያለው፣ ከውሃና ከግንባታ ድንጋይ ቅርብ ከመሆኑም በላይ ለንግድም ምቹ ነበር። ከዚህም በላይ አፄ ፋሲለደስ ኢትዮጵያ እንደማንኛውም ታላቅ መንግሥት ቋሚና የራሷ የሆነ ግርማ ሞገስ ያለው መዲና ሊኖራት እንደሚገባ ራዕይ ነበራቸው። ይህ ራዕይ ለአገሪቱ አንድነትና መረጋጋት የላቀ አስተዋጽኦ የሚያደርግ። በዚህም ራዕያቸው ተነሳስተው የፋሲል ግቢ ውስጥ የመጀመሪያውና ታላቁን ቤተ መንግሥት የእርሳቸውኑ የፋሲለደስ ቤተ መንግሥት ግንባታ አስጀመሩ። ይህ ቤተ መንግሥት የኢትዮጵያን ባህላዊ የግንባታ ጥበብ ከፖርቹጋልና ከህንዳዊ ተጽዕኖዎች ጋር በማዋሃድ የተሠራ ድንቅ ሥራ ነበር። ግዙፍ ድንጋዮች ተፈልፍለው በጥንቃቄ ተደርድረው ባለ አራት ማዕዘን ቅርጽ ያለው ከፍ ያለና ግርማ ሞገስ የታሰ መስኮቶቹና በሮቹ እንዲሁም ግድግዳዎቹ ላይ ያሉት ልዩ ልዩ ቅርጻ ቅርጾች የዚያን ዘመን የሥነ ጥበብ ብልጽግናን ያሳያሉ። የፋሲለደስ ውሳኔ የጎንደርን ታላቅ ዘመን መሠረት የጣለ ታሪካዊ ምዕራፍ ነበር። አፄ ፋሲለደስ ጎንደርን የመሠረቱበትን ጠንካራ መሠረት ተከትሎ የፋሲል ሥርወ መንግሥት ነገሥታትና እቴጌዎች ከተማዋን ወደር የለሽ የሥልጣኔና የባህል ማዕከል አድርገዋታል። ልክ እንደ ውድ ሸማ እያንዳንዱ ገዢ የራሱን ክር በመጨመር ጎንደርን በታሪክ ውስጥ ልዩ ስፍራ እንድትይዝ አድርጓታል። ከአፄ ፋሲለደስ በኋላ የነገሥት ልጃቸው እቴጌ ዮሐንስ የቤተ መንግሥቱን ግቢ አስፋፍተው የራሳቸውን ቤተ መንግሥት ከማነጽ ባሻገር ታላቅ የቤተ መጻሕፍትና የብራና መጻሕፍት ማዕከል አቋቁመዋል። በዚህም የጥበብና የእውቀት ብርሃን በጎንደር እንዲበራ አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ትምህርቶች፣ ፍልስፍናዎችና ታሪካዊ ሰነዶች ተጽፈውና ጠብቀው እንዲቆዩ
ከዚያም ታላቁ ጨጬ ኢያሱኛ የጎንደርን ወርቃማ ዘመን ወደር በሌለው ከፍታ አደረሱት። እርሳቸውም የራሳቸውን ቤተ መንግሥት በፋሲል ግቢ ውስጥ ከማስገንባት በተጨማሪ በርካታ አብያተ ክርስቲያናትና ድልድዮችን ገንብተዋል። የእርሳቸው ዘመን የጥበብ፣ የሥነ ጽሑፍና የሙዚቃ ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ጨጬ ኢያሱኛ ለፍትሕ፣ ለትምህርትና ለሃይማኖት የልብ ትርታ አድርገዋታል። የጎንደር ግንቦች ውበት ከአካባቢው የድንጋይ ውበት ጋር ተደምሮ የአክሱምን የድንጋይ አሰራር፣ የፖርቹጋልን የሕንፃ ጥበብና የኢትዮጵያን ባህላዊ ቅጦች በአንድ ላይ ያቀላቀለ ልዩ የሥነ ሕንፃ ጥበብ ፈጥሯል። እያንዳንዱ ቤተ መንግሥት፣ እያንዳንዱ ቤተ ክርስቲያን የጊዜውን ገዥ ማንነት፣ እምነትና የሥነ ጥበብ ፍቅር የሚያንጸባርቅ። የእቴጌ ምንትዋብ ዘመንም የጎንደርን ውበት በሌላ ደረጃ ከፍ አድርጎታል። ምንም እንኳን እቴጌዋ በዋናነት በቋስቋም አካባቢ በሚገኙ አብያተ ክርስቲያናትና ቤተ መንግሥቶች ቢታወቁም የእርሳቸው አስተዋጽኦ ለጎንደር ባህላዊ ብልጽግና ስፍራ ይሰጠዋል። በዚህ ወርቃማ ዘመን ጎንደር የኢትዮጵያ የፖለቲካ ማዕከል ብቻ ሳትሆን የመንፈሳዊ ዕውቀት፣ የጥበብና የባህል መናኸሪያም ነበረች። የነገሥታቱና የእቴጌዎቹ ራዕይና ጥረት ዛሬም ድረስ በጽኑ ከቆሙት ውብ ግንቦችና አብያተ ክርስቲያናት ውስጥ ይነበብባቸዋል። የፋሲል ሥርወ መንግሥት ነገሥታትና እቴጌዎች የፈጠሩት ይህ ወርቃማ ዘመን ጎንደርን የኢትዮጵያ የኩራት ምልክት አሉት። እንዳያመልጠው ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ይህ ታላቅ የጎንደር ወርቃማ ዘመን የሥነ ሕንፃውና የባህል ማዕከልነት እስከ መቼ ቀጠለ ብለን ብንጠይቅ መልሱ ብዙ ታሪክ ይዟል። ልክ እንደ ማንኛውም ታላቅ ዘመን የጎንደርም ግርማ ሞገስ ቀስ በቀስ እየደበዘዘ መጣ። በውስጥ በነገሥታት መካከል የነበሩ የሥልጣን ሽኩቻዎች እንዲሁም ከውጭ የመጡ ፈተናዎች የፋሲልን ዙፋን ጀመሩ። ይህም ኋላ ላይ የዘመነ መሳፍንት ተብሎ በሚታወቀው የኢትዮጵያ ታሪክ ዘመን መባቻ ምልክት ነበር። በዚህ ወቅት ማዕከላዊው የንጉሣዊ ሥልጣን እየደከመ፣ የተለያዩ የአካባቢ ገዢዎች ኃይል እየጨመረ መጣ። የጎንደር ከተማም እንደ ቀድሞ የንጉሣዊ ሥልጣንና የባህል ማዕከልነት ሚናዋን ቀስ በቀስ እያጣች መጣች። የነገሥታቱ ኃይል ቢቀንስም የፋሲለደስ ዘመን የነገሥታት ጥበብና ትጋት ፍሬ የሆኑት እነዚህ ግዙፍ ንጉሣት ደምቀው ሊነግሩን ዛሬም ቆመዋል። የጊዜ ማዕበል፣ የጦርነት ውድመትን፣ የእሳት አደጋን ተቋቁመው የኢትዮጵያን ታሪክ ግርማ ሞገስ የሚያንጸባርቁ ታሪካዊ ምስክሮች ሆነው ጸንተዋል። እያንዳንዱ ድንጋይ፣ እያንዳንዱ ቅስት ያለፈውን ዘመን ታሪክ፣ የሥነ ሕንፃውን ብልህነት፣ የጎንደር መንፈስ ይዞ ይገኛል። እነዚህ ቤተ መንግሥቶች የጎንደር ዘመን የነገሥታት ገናንነት ቀስ በቀስ ቢደበዝም የጥበብ ሥራቸውና ባህል ሲመሰክር እንደሚኖር የሚያሳይ ሕያው ማረጋገጫ ናቸው። የትውልድ ቅርስ ሆነው ለዘመናት ሲተላለፉ ይኖራሉ። ከመጀመሪያው አንስቶ ስንጠይቅ የነበረው ጥያቄ አለ። ታዲያ ንጉሠ ነገሥታቱ ጎንደርን የዘላቂነትና የግርማ ሞገስ ምልክት ለማድረግ የወሰኑበት ጥልቅ ምክንያት ምንድን ነበር? ለብዙ መቶ ዓመታት ከቦታ ቦታ ሲዘዋወር የቆየውን መንግሥታዊ መቀመጫ ትተው ልክ እንደ ንጉሥ ፋሲለደስ ያሉ አጼዎች ይህን የመሰለ ግዙፍና ጽኑ ከተማ ለመገንባት የዳፈሩት ለምንድን ነው? መልሱ ቀላል ቢመስልም ጥልቀት አለው። ነገሥታቱ የፈለጉት የዘላንነትን ዘመን ማብቃት ነበር። መንግሥቱ ቋሚ መሠረት እንዲኖረው፣ የፖለቲካውም ሆነ የባህሉ ማዕከል ተሰባስቦ እንዲያብብ ፈልገው ነበር። ጎንደር የኢትዮጵያን አንድነት፣ ጥንካሬና የክርስትና እምነት መገለጫ ሆና እንድትቆም ታስቦ ነበር። እነዚህ ቤተ መንግሥቶች የተገነቡት ለትውልድ የሚተላለፍ የማይሰለፍ አሻራ በድንጋይ ላይ ቀርጸው የኢትዮጵያ ሥልጣኔ ምን ያህል የላቀ እንደነበር ለዘመናት የሚናገር ምልክት ትተውልን ሄደዋል። ዛሬም ድረስ የጎንደር ቤተ መንግሥቶች የግርማ ሞገስና የዘላቂነት ምስክሮች ሆነው ቆመዋል። እያንዳንዱ ድንጋይ፣ እያንዳንዱ ቅስት የዚያን ዘመን ብሩህ ተስፋና ታላቅ እምነት ይናገራል። የጊዜን መፈራረቅ ተቋቁመው የጥንት አባቶቻችንን ጥበብና ቁርጠኝነት ያሳዩናል። እነርሱ ጎንደርን የገነቡት ለጊዜያዊ ክብር ሳይሆን ለትውልድ የሚሻገር የጎንደር ታሪክ የኢትዮጵያ ታሪክ አካል ነው። የጀግንነት፣ የፈጠራና የዘላቂነት ታሪክ። ይህን የመሰለ ድንቅ ታሪክ ስናስታውስ የአባቶቻችንን ቅርስ የመጠበቅና ለትውልድ የማስተላለፍ ኃላፊነት እንዳለብን እንረዳለን። ይህንን የመሰለውን የኢትዮጵያን ታሪክና ባህል መዳሰሳችንን እንድንቀጥል ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ በአክብሮት እንጋብዛለን። መልካም ምሽት ይሁንላችሁ።